ጥሩ ገናና ታሪኮቻችን ላይ አላተኮርንም የሚሉ አሉ። አንተ በራስህ ግምገማ የኢትዮጵያ ሙስሊም ታሪክ ላይ የተደረጉት ጥናቶች በሙስሊሙ ማህበረሰብም ሆነ በአገራዊ የትምህርት ተቋማት ኢትዮጵያ ሙስሊሞችን አስመልክቶ የተሰራው የታሪክ ጥናት ምን ያክል በቂ ነው ልንለው የምንችለው ነው ወይስ አንሷል ነው ወይስ በዝቷል ነው? ምን የትርክት እንዴት ታየዋለህ አሁን ያለበትን ሁኔታ? የኢትዮጵያ ሙስሊሞች ታሪክ ላይ የተለያዩ ጥረቶች ተደርገዋል። ከፕሮፌሰር ላጲሶ ገደሌቦ እስከ ፕሮፌሰር ሁሴን አህመድ ሌሎችም የተለያዩ ሰዎች በተለያየ ቨርዥን የተለያዩ ነገሮችን ጽፈዋል። ፕሮፌሰር መሐመድ ሐሰን የኦሮሞ ፓርቱንም ቢሆን ጨምሮ በተወሰነ መልኩ ነካክተዋል። በተለይ ደግሞ ወሎ አካባቢ የሆነውን ታሪክ እንደዚሁም በአጠቃላይ የኢትዮጵያ ሙስሊሞች ላይ ወደ 61 በሚሆኑ አጫጭር አርቲክሎች በጠቅላላ ፕሮፌሰር ሁሴን አህመድ ሰፋ ያለ ስራዎችን ሰርተዋል። ከዛም አልፈው በሁለተኛ ዲግሪ መመረቂያ ጽሁፎች ላይ የተለያዩ ወገኖች ነጥለው የአርሲ ሙስሊም ታሪክ፣ የጅማ ሙስሊም ታሪክ፣ የስልጤ ሙስሊም ታሪክ፣ የዚህኛው ሙስሊም ታሪክ እያሉ የብሔረሰብን ወይንም የአካባቢን ታሪክ መሰረት አድርገው የተጻፉ ጽሁፎች አሉ። በጥቅሉ የሀረርን እንደዚሁ የተጻፉ አሉ። የኢትዮጵያ ሙስሊም ታሪክ ጋር ስንመጣ ብዙ ሰዎችም በመመረቂያ ጽሁፎቻቸው በቀጥታ ሙስሊሞች ወይንም ኢስላም ባይሉም ሙስሊም ያለበትን አካባቢ የሚገልጽ ታሪክ የጻፉ ሰዎች አሉ። ኢስላም ኢን አፋር ላይ ዶክተሬት ዲግሪ የሰራ ሰው ታገኛል። ኢስላም ስልጤ ላይ የሰራ ሰው ታገኛል። ተበታትኖ የተቀመጡ ነገሮች አሉ። ችግሩ የሆነ ያለው እነዚህ መመረቂያ ጽሁፎች ለምን አላማ ነው እየተጻፉ ያሉት? ዲፕሎማ ወይ ዲግሪ ወይ ማስተርስ መመረቂያ ጽሁፍ ዶክተሬት ይዘህ ወደ ስራ መግባት ከሆነ ለባለ ታሪኩ እየቀረባለ ባለ ታሪኩ ማን ነው ብለህ ስትል ማህበረሰቡ። ስለዚህ የጻፍክለት ማህበረሰብ ከሱ ሽማግሌዎች፣ ከሱ አባቶች፣ ከሱ ታሪክ አዋቂዎች ሰብስበ ላይብራሪ ውስጥ ያለው የተለያየ ቋንቋ ያለውን አሰባጥረ ፋይናል ሰርተ ለሱ ግን ሳታቀርብ ለሚመርቀህ ዩኒቨርሲቲ ሰተኸው ወደ ጉዳይ ከሄድ ለማህበረሰቡ አልቀረም። ብዙ ነገሮች የተሰሩ አሁን ሁሉንም እንዲህ ነው ማለት አልችልም። ምክንያቱም ብዙ ሺዎች መመረቂያ ጽሁፍ የተጻፉ ነው። ከዛ ውስጥ ብዙ ነገሮች እንደተሰሩ አስባለሁ። ነገር ግን ወጥ የሆነ ታሪክ ጠቃሚ ነው ብዬ በማስበው መንገድ አልተሰራም። ፕሮፌሰር ሁሴን አህመድ ያ ሁሉ ጽሁፍ ጽፎ አንድ መጽሐፍ ይሁን አንድ አርቲክል በአማርኛ ቋንቋ ወይንም በኦሮምኛ ቋንቋ ወይንም ሰው በሚረዳው ሀገራዊ ቋንቋ የለም። በእንግሊዝኛ ነው ሁሉም የተጻፈ። ለጆርናሎች ወይንም መጽሐፍ ሆነው ለአካዳሚሻን ኤሪያ የሚሽከረከሩ ናቸው። ስለዚህ ለማህበረሰቡ መጽሐፍ ላይ ብዙ ስራ መሰራት አለበት ብዬ አምናለሁ። በደሉ ላይ ያተኮረ ስራ መሰራት አለበት ብለህ ታስባለህ? እሱ ላይ ሁለት ነገር አለ። በማንኛውም ሀገር ውስጥ ሁለት አይነት ታሪኮች አሉ። ታሪካል ኩብራ፣ ታሪካል ሱግራ ብለው ይጠሩታል። ታሪካል ኩብራ ቅድም ባለው መሰረት ጎላ ያሉ የስኬት፣ የድል፣ የአሸናፊነት የተለያዩ ታሪኮችን ለሰው በማሳየት ስነ ልቦናውን ከፍ በማድረግ ነገን አሻግሮ እሱም ታሪክ የተሻለ ነገር እንዲሰራ ማድረግ ላይ ትኩረት ተደርጎ መስራቱ ይጠቅማል በሚል በዚህ አንግል የሚያተኩረዋል። አይ የደረሰበትን የተበደለውን የሆነውን ከነገርኩት ይሄን ካወቀ ይህ ነገር ድጋሚ እንዳይደረግበት እንዳይፈጸምበት ይጠቅማል ብለው የሚያስቡ ነገሮች አሉ። በእነዚህ ሁለቱ መሀል ማስታረቅ ያስፈልጋል። ሁሌ በደል እየተናገሩ መሄድ በጣም ጉዳት አለው። እኔም ይሁን ሌላ ሰዎች በጻፍኩትም ወይንም ወደፊት በመንጽፋቸው ነገሮች ኦልዌይስ ስለ በደል እና ስለ ጭቆና እያወሩ መሄድ ትክክል አይደለም። ነገር ግን ያለፈው ታሪክ የሆነ ቨርዥኑ ትክክል ነው። ጭቆና፣ የትግል፣ መከራ ታሪኮች ናቸው። ጎዶሎ መሙላት ሊሆኑ አይችሉም። ለምሳሌ የድሉን ታሪክ ሌላ አካል ቢጽፈው የተወሰኑ ሰዎች በድሉ ታሪክ ላይ ቢያተኩሩ ችግር ይታያል። አሁን በዋናነት እኮ የሚጽፍም ሰው ስለጠፋ ነው። አሁን የኔ መጽሐፍ የመጀመሪያ 2003 ሲመረቅ አንድ አስተያየት ሰጪ ስለ መቻቻሉም ታሪክ ስለ እንትኑም ታሪክ አህመዲን መጽሐፍ አለበት ብሎ መድረክ ላይ ሰጥ። ኦኬ ስለ ሁሉም ታሪክ አንድ ሰው ይሁን ሌላ ሰው መጽሐፍ አይችልም። ታሪክ ብዙ ነው። የኢትዮጵያ ሙስሊም ሴቶች ታሪክ ምን ይመስላል? ከሴቶች አንፃር ሴቶች ምን ሚና ነበራቸው? በታሪክ ውስጥ መጽሐፍ አለበት። የኢትዮጵያ ሙስሊም ነጋዴዎች ታሪክ ምንድነው? በንግድ ዓለም ያሳለፉት በርካታ የኢትዮጵያ ሙስሊም ፖለቲከኞች ወይንም መሪዎች ምን አይነት ሚና ነበራቸው? ታሪካቸው መጽሐፍ። የኢትዮጵያ ዑለሞች እስልምናን ከማስፋፋት አንፃር ምን ሚና ነበራቸው?
ጭቆናቸውን ለመታገል ምን አደረጉ ስትል መጻፍ አለበት። ኢትዮጵያን ዳዕዋ ሂደት ላይ የተሳተፉ ሰዎች በዳዕዋ ዘርፍ ምን አለ ታሪኩ መጻፍ አለበት። ኢትዮጵያ መሪ ሆነው ትልልቅ ስኬት ያሳኩ ሰዎች ምንድነው የነሱ ታሪክ መጻፍ አለ። ሁሉንም በአንድ ቦክስ ውስጥ እንጨፍልካለን በአንድ መስመር ወይ በአንድ ገጽ ነው አውርቼ ለማለፍ የምገደደው። እንዲህ የምትባል ሴት አለች እንዲህ ይላልፍ ይችላል። ለምሳሌ ኢማሙ በጋዊ በአንድ ጽሁፎቻቸው ላይ ኸዲጃ የምትባል ሴት ከዚህ ከኢትዮጵያ ዛይላ ከሚባለው ፓርት ላይ የነበረች ሀበሻ ሴት ተፍሲር አስተምራ ኖት ተፍሲር በሐዲስ ላይ ኢጃዛ ሰጣኛለች። አንዲት ሴት እንዲህ ካደረገች ሴቶች እንዲህ ሚና ነበራቸው ብዬ ብቆፍር አንድ መጽሐፍ ሙሉ የኢትዮጵያ ሙስሊም ሴቶች እንዲህ ነበሩ ብዬ ላወጣ ይችላል። ዝም ብዬ ግን ካልኩ የሆነ የሚያያዝ ክስተት ሲመጣብኝ ነው በአንድ ገጽ ወይ በአንድ ነገር አውርቼ የማልፈው። ስለዚህ የጭቆናውን ፓርት፣ የትግሉን ፓርት፣ የስኬቱን ፓርት፣ የዳዕዋውን ፓርት ሁሉም ኢንዲፔንደንትሊ መጻፍ አለበት። ወጥ ሆኖ ግን ስታንዳርድ ሆኖ ዋና ተረኩን የሚያሳየው ታሪክ ጭቆናውንም በተወሰነ መልኩ ስኬቱንም ጎላ ባለ መልኩ ይዞ ለሰው መቅረብ አለበት። እስካሁን ባለው ሂደት ለቅሶ በዝቶበታል የሚሉት ሰዎች አስተያየት እውነት ነው ብለህ ታስባለህ? መጀመሪያ የታሉ መጻፍቶቹና ነው በዝተውበታል አልበዙም እኮ ለማለት የተጻፉ ነገሮች ስንት ናቸው? እስቲ በዝተውበታል የሚለውን ማለት ነው። ሚስኮንሰፕሽን ነው ማለት ማህበራዊ ሚዲያ ላይ ብዙ ሰዎች ይሄንን ያነሳሉ። ለምንድን ነው ሁሌ እንዲህ አይነት ታሪክ ላይ የምናተኩረው ምናምን ይላሉ። እና የበደሉስ ታሪክ ተጽፏል ወይ የሚል ጥርጣሬ አለኝ እኔ። የበደሉም አልተጻፈም። ምናልባት እንግዲህ የተወሰኑ መጻፍቶች ናቸው እነዚህም በቂ ናቸው ብያለሁ። ግን በደሉን የምንጽፈው ለምንድን ነው? በደሉን የምንጽፈው እንዲህ ሆነናል የሚለውን ለማሳወቅ ወይንስ መልሰን ጭቆና ፈጠሩን ሰዎችን መበቀል ወይንስ ጭቆና ማለት የምትበቀለውም አካል እኮ የለም። አሁን እኮ ችግር እየሆነ ያለው የለም የበደለውም የተበደለውም ኦልሬዲ አልፏል። ግን ሰዎች ባይ ዲፎልት የዛኛው ወገን ወራሽ ነኝ ብሎ አትንኩብኝ ገሌን ብሎ የሚመጣ አካል መጣ። እኔ የሱ አላማና ራዕይ አስቀጣይ ነኝ ብሎ ሲመጣ አንተ ይሄኛውን እንዲህ አረገብኝ ብለ መናገር ከኔ ጋር መጣላት ነው፣ እንዴት እሱን ታወራለህ የሚል አካል ሲመጣ ልንጣላ ሆነ ብለው በመስጋት ይሄን ነገር እናስቀምጠው የሚሉ ወገኖች አሉ። በእርግጥ የበደለውም የተበደለውም በታሪክ ውስጥ ያለፉት ሁሉም አልፈዋል። አሁን ችግር እየሆነ ያለው ያለፈውን ነገር እንዴት ለሰው እንንገር፣ እንዴት አድርገን እንናገር። አንዳንዶቹ እውነትን ከተናገርን ያጣላናል። ስለዚህ እውነትን መናገር የለብንም። እኛ ለኢትዮጵያ አንድነት የሚጠቅመው ለመቻቻል የሚጠቅመው ለሆነ ነገር የሚጠቅመው እየፈለግን ከዚች ጋር ከዛች ጋር አንድ ላይ እጫወትና እንበል እንጂ እንዳለ ከዘረገፍ ነው ችግር ግን ጠቅሟል ወይ? የድሉን ታሪክ ብቻ ብናወራው ለአንድነት እኮ አይጠቅምም ማለት። በዛ በኩል ደግሞ ተበድያለሁ ብዙ ችግሮች ደርሰውብኛል ብሎ የሚያስብ ማህበረሰብ አለ እና ያ ነገር ክሎዠር አላገኘም ማለት ስሜቱ ክፍት እንደሆነ ነው የሚቀጥለው። ወደ ሪኮንሲሊዬሽን ወደ እርቅ ለመምጣት እነዛን ነገሮች ዲስከስ አድርገህባቸው አውርተህባቸው መዘጋት ያለባቸው ናቸው በመሻር ስሜት ማለት ነው። እና መጀመሪያውንም አንድነትም ያመጣል ብዬ አላስብም። ሁልጊዜ ስኬት ብቻ ማውራት ስለ ችግሮቻችን ካላወራን ስለ ታሪካዊ በደሎች በተለይ ማንነት ጋር የተያያዙ ስለሆኑ ብዙዎቹ በደሎች ማውራትና እነዛን መሰናክሎች ማለፍ እንዳለብን አስባለሁ። አንድ የመጨረሻ ጥያቄ ልጠይቅህ። በታሪክ ዘርፍ ካሁን በኋላ አስተዋጽኦ ይኖርሃል ወይስ ወደ ሌላ ሙያዎች ሄደሃል? መጀመሪያም ቢሆን በተወሰነ መልኩ ክፍተት ስላለ የገባህበት ነው ተብሎ ይታሰባል። ዲግሪህ በኬሚስትሪ ነው። ከዛ በኋላ ግን በፊሎሎጂም በምንም ከታሪክ ጋር ትይዝ ባላቸው እንትኖች ገፍተሃልና ካሁን በኋላ የታሪክ መጽሐፍት ወይም ስራዎች ካንተ እንጠብቅ ወይስ የታሪኩን ጉዳይ ጨርሻለሁ ብለሃል? አልጨረስኩም። ምንድነው ችግር የሆነው? የኢትዮጵያ ሙስሊሞች እንቅስቃሴ ከመብት ጋር ተያይዞ ሲመጣ እዛ ጋም ክፍተት ሲታይ ያው ባለቤት ነኝ ይመለከተኛል ብለህ ፊት ለፊት የሚሆን ትሰለፋል። በዛ ሂደት ውስጥ በአንድ በኩል የድሮ ታሪክ አለ፣ በሌላ በኩል አሁን ታሪክ መስራት፣ ችግርን መጋፈጥ፣ መፍትሄ መፈለግ የሚጠይቅ ነገር ነው። ስለዚህ ሰዎች ታሪክ ሲሰሩ ንቁጭ የታሪክ መጽሐፍ ነው ያለብኝ ወይ ያ አይነት ጥያቄ አለ። በሌላ አቅጣጫ ደግሞ እኔ የቱ ጋር ነው የኔ ቦታ የሚለውን ያለው ነባራዊ ሁኔታ
አይኔ የኔ ስራ ታሪክ መጽሐፍ ነው ስላለፈው ነው ስላሁኑ አይመለከተኝም ብዬ ከሁሉ ነገር እጄን ባወጣ እና ቁጭ ብዬ መጽሐፍ ማገላበጥና መጽሐፍ ቢሆን እንዴት ነው የሚሆነው? በዚህ ሁለቱ መሃል ላይ የማጣጣም ችግሮች ላይ አንዳንድ ነገሮች አሉ። ሁለተኛ እንደ ማህበረሰቡም ስላለፈውም እንድጽፍ እየፈለገ መቼ ነው የሚቀጥለው የምታስነብበው ይላል። ችግር ሲፈጠር ለምን ዝም ትላላችሁ ይላል። የሆነ ነገር ሲሆን እንዲህ ብታረጉስ አንድ ሰው እንዴት at the same time መስራት ይችላል ብለህ ስታስብ የሚያስቸግሩ ነገሮች አሉ። እንደኔ አሁን ባለኝ ሚና ላይም ሙሉ ለሙሉ መተውና መውጣቱን ባልፈልገውም ግን ቀጣይ ባሉ ጊዜዎች በተወሰነ መልኩ አብዛኛውን ወይንም የተወሰነውን ክፍል ቁጭ ብለው ታሪክ ብቻም አይደለም አጠቃላይ መጽሐፉ ምክንያቱም ወቅታዊ ጉዳዮች የሀገሪቷ ወቅታዊ ሁኔታ የሙስሊሙ ማህበረሰብ ወቅታዊ ሁኔታ ሰው ከኔ የሚፈልጋቸው ወቅታዊ ሁኔታ እኔም አንድ ከእስር ቤት ኦልሞስት ወደ 6 ዓመት አስሮ እንደወጣ ሰው የቤተሰብ ህይወት የግል ህይወት ሌላም በእነዚህ ሁሉ ነገሮች መሃል ላይ እንደ አንድ ሰው በማስታረቅ ቁጭ ብዬ መጽሐፍ የምፈልጋቸው ነገሮች ላይ በቂ ጊዜ እንዳገኝ አሁን ካለው ላይ አብዛኛውን ነገር በሚችለው ልኩ ቀነስ ያደረኩ ወደዛኛው መመለስ አለብኝ ብዬ አስባለሁ። ያ ማለት ግን ሙሉ ለሙሉ የታሪኩ ፓርት ላይ ብቻ ቀራለሁ ማለትም አይደለም። ለማጣጣም ሙከራ አደርጋለሁ። አሁን ኢሚዲየት ባይሆንም ያው መጽሐፍ አይቀርም በዚህ ኤሪያ ማለት ነው። እሺ ያው ጥሬና ክብረ ስለተገኘ ፕሮግራም ላይ ስለተሳተፍክ እጅግ በጣም አመሰግናለሁ።